አሁን ላይ ሴት ልጅ ሳታውቅ ወንድ ልጅ ታገቢኛለሽ ወይም ደግሞ ቀለበት ይዞ ምናምን ነበረ ድሮ የምናውቀው ማለት ነው። ድሮ ልበልኝ መሰለኝ አይደለ? አሁን አይነ ፍጥጥ አድርጎ ቀለበት ሰርልኝ ማለት ተጀመረ። ዛሬ ሄርሜላ አብርሽን ቀለበት ሰርልኝ አለችው። ከዛም በኋላ አብርሽ ምን አለ? ተታች ደግሞ ኮሜንታተሮች በቃ እሰርላት ትንሽ ቆዩና እሰርላት ይላሉ ከታች ማለት ነው ኮሜንታተሮች። ኧረ በስመ አብ ወይኔ እህቶቼ ሴቶች እኮ ናችሁ ደግሞ በስመ አብ እሰርላት የምትሉ በእውነት በጣም ነው የምትገርሙት። የእውነት ሰውና ሰውንም አንድ ማድረግ አንችልም እኛ ሰውና ሰውን ማጣላት ነው እንጂ በእውነቱ በጣም ነው የተገረምኩባችሁ። እሰርላት በቃ ይላሉ ከስር እንዳለ ኮሜንቱ እሰርላት 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 ነው የሚለው ማለት ነው። እንኳን እንደዚህ ብላችሁ አብርሽ እና በተባለበት የሚሄድ ሰው ነው ነገ ቀለበት አሰሩላት እንዳይመጣ። እውነቴን ነው የምነግራችሁ። ሰላም እንዴት ናችሁ? አይን አለም ነኝ። ሰላም ነው አለው። ምሽት እንዴት ነው? ከኔ ሁሉ ሰላም ነው አለሁላችሁ። ደህና ነኝ። እናንተ ጋር ምሽታችሁ እንዴት ነበር? ጥሩ ነው አይደል? ሩታ ጠፋች። በቤቷ ቪዲዮ ለቃ አታውቅም። አያችሁ አይደል? ስንት ጊዜዋ ከዛ ወዲህ እንኳን አብርሽ 3 ቪዲዮ ነው 4 ቪዲዮ ሰሩ። በሷ ቤት ግን ወፍ የለም፣ ቪዲዮ አልተለቀቀም ማለት ነው። ከባድ ነው እውነት ለመናገር እና ምን ልላችሁ ፈልጌ ነው ዛሬ ሄርሜላ አብርሽን ቀለበት ሰርልኝ አለችው። አብርሽ ደግሞ ለሰው ልጅ ቀለበት ሳይሆን ልብ ነው። ቀለበት ስላሰርኩልሽ አይደለም የምታምኘኝ፣ ዋናው የልባችን መተማመን ነው አለ እንግዲህ ማለት ነውና ይሄን ሲላት ደግሞ እሱ እኔ ደግሞ አንተን ማጣት ስለማልፈልግ ቀለበት እንዲታሰርልኝ ነው የምፈልገው። እዚህ በኋላ አንተ የኔ ነህ እኔ ያንተ ነኝ ብላ አረፈች ሄርሜላ። ከዛ ደግሞ ኮሜንታተሮች ከስር አዎ ቀለበት ሰርላት፣ እሷ ናት ሚስት የምትሆንህ፣ ቀለበት ማሰር አለብህ አሉት። ደግሞ ከታች ኮሜንታተሮች ማለት ነው። ጥሩ ብላችሁታል። ነገ ደግሞ በሱ ቤት ቀለበት ብሎ ይመጣላችኋል አብርሽ ከሆነ እናቴ። የሚገርም ነው በእውነቱ። እሷ ራሱ ቀለበት ስትል አደፋፈሯ በስማ። ለነገሩ አልፈርድብሽም። ፊት ስለተሰጠሽ ነው። ፊት ባይሰጥሽ ኑሮ እንደዛ አትሆኝም። ፊት ስለሰጠሽ እንጂ ማለት ነው። ብቻ ግን እህቶች አንዳንዶቻችን ኮሜንት ስንጽፍም ሆነ ስንናገርም ነግበኔ ብለን እናስብ ብላለሁ። በዚህ አጋጣሚ የምሬ ነው የምላችሁ። ነግበኔ ብላችሁ አስቡ እናንተ። አሁን ሄርሜላ ቀለበት ብላ ስለመጣች ሰርላት አድርግላት ምናምን ማለቱ ተገቢ ነው ብዬ አላስብም። እንዴ እውነቴን ነው የምላችሁ። ስለዚህ እሷ እናቴ ፊቷን በጨው የታጠበች ናት። ሲጀመር ፍርሃት የሚባል ነገር የለም ከሷ ጋር አትፈራም። ፍርሃት የሚባል ነገር የለም። አሁን ላይ የሚዲያ ሰው ሆናለች። ምንም አይበግራትም። ምንም ቢሏት መስሚዋ ጥጥ ነው፣ አሰማም። ስራዋን ብቻ ነው ሄርሜላ ሁሌ። ግን ለሚዲያ እንደመጀመሪያዋን ቢሆን ግን በጣም ለሚዲያ በጣም ለነገሩ አብርሽ ጋር ሆና እንዴት አትሆንም? አብርሽ ምንም ቢባል እኮ አይሰማም ሚዲያ ላይ። ስለዚህ እሷም እንግዲህ እሱን ይዛ ነው መሰለኝ ምንም ብትባል መስሚዋ ጥጥ ነው። ስራዋን ነው እንጂ ስራዋን መስራት ብቻ ነው እላችኋለሁ። እንግዲህ ሩታ ግን በቤትሽ ቪዲዮ ልፖስች ጥሩ ነው የኔ እናት። 3 ቀን 4 ቀን ቪዲዮ ላንቺ ይጠቅምሻል። መፖስት አለብሽ። የምሬ ነው። ስንት ቀንሽ ከጠፋሽ መስራት አለብሽ። እነሱ እንኳን ይኸው እየሰሩ ነው። አንቺ ለምን እንደማሰሪ አይገባኝም። እነሱ እየመጡ ነው ወይስ መንጣት ለምን ፈራሽ? የምሬ ነው። እነሱ እየመጡ እየሰሩ አንቺ ምን አስፈራሽ? አንቺስ መተሽ ለምን አሰሪ ቪዲዮሽ? እናቴ ለምን አትጠቀሚ ነው ወይስ አላውቅም። ብቻ ለማንኛውም ውዶችዬ ይቺ ሄርሜላማ ታያላችሁ አብርሽን ይዛ ቁጭ ማለቱ አይቀርም። ነገሩ አላመረኝም። በፍቅር ዝቅጥ አድርገዋለች። ያልታወቀ ፍቅር ውስጥ ነው አብርሽ አሁን ላይ።
በፍቅር አስምጠዋለች ማለት ነው እንግዲህ በፍቅር ስምጥ አድርገዋለች። በፍቅር አስምጠዋለች እንግዲህ የማውቀው ነገር የለም። ግን ሩታ ቪዲዮ ስሪ አትጥፊሽ ቆንጆ። አንቺም እንደዚህ ፏ ብለሽ በልጠሽ መታየት አለብሽ እንጂ ከካሜራ ጀርባ መጥፋትማ ተገቢ አይደለም ሩታ። ለምን ትቀሪያለሽ ካሜራ ጀርባ? እነሱ እየሰሩ አንቺም መስራት አለብሽ። 30 ሰው ባንቺ እየሰራ አንቺ ቤትሽን ታቀዘቅዣለሽ እንዴ? እንዲሁም አሁን ነው ቶሎ መፈመስ ወደ 300 ለመግባት መሮጥ እና ይሄን ነው የምላችሁ ልጅ። እናንተ ደግሞ ሀሳብ አስተያየታችሁን ስጡ። የኔ ሀሳብ ይሄ ነው። ሀሳቤን ጨርሻለሁ። እናንተ ደግሞ ሀሳብ ካላችሁ ሀሳብ ስጡበት። እኔ በጣም ገርሞኝ ነው ያው አንዳንዴ እኛ ሰዎች ነግበን ይደርስብናል ብለን አናስብም ብዬ አስባለሁና ለፍርድ ባንሮጥ ጥሩ ነው። እውነት ለመናገር ይችም ልጅ ቀለበት ያለችው እውነት ምን ይላሉ ብላ ማሰብ ይሆናል። እኛ ልትፈትነንም ይሆናል። እናንተ ግን አሰርላት ነው ያላችሁት እንዳለና ልቦና ይስጠን ለሁላችንም ብዬ ነው የማስበው እኔ ሌላ ምንም አይደለም። እና እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ባይ ባይ የኔ ውዶች።